ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ሌላኛውን ጉዳይ ደግሞ እንመልከት። በዚህ በአርጀንቲናና በስፔን የፍጻሜ ጨዋታ በኋላ በጣም ብዙ ነገሮች የተነሱ ይገኛሉ። የኢንተርኔቱን የተቆጣጠሩ የተለያዩ ንድፈ ሀሳብ ሴራ ትንተናዎች የተሰጡ እየተመለከተ እንገኛለን። እናንሳ ይህንን ጉዳይ ምንድን የተፈጠረው ነው የሚለውን እንመልከት። መቼስ የአንቺ የምትጠቀሚባቸው የሶሻል ሚዲያ ፕላትፎርሞች ላይ ብዙ እንዳየሽ ገምታለሁ። ማለት ሁሉም ላይ ያለ ይመስለኛል። እኔ በአብዛኛው ትዊተር እና ብሉ ስካይ ላይ ነው ብዙም ሰዓት የለውም ሶሻል ሚዲያ ላይ በጠቅላላው፣ ግን አንዳንድ ቪዚት ማድረገው እነዚህ ነው። እዛ ላይ በየደቂቃው ነው ማየው ብዙ የሴራ የኮንስፓይሬሲ ትንተና የሴራ ንድፈ ሀሳብ ትንተና የሚባሉት እና የገረመሻል ወይ አይተሹ? አንደኛው ሰው ቴዎራይዝ ያደረገው ኮንስፓይሬሲ አዎ እኔ እንደውም ሁሉም ገርሞኛል ማለት እችላለሁ። ያው ኮንስፓይሬሲ ነው ሁሉ ጊዜ፣ ግን አንዳንድ ጊዜ እነሱ ነገሮች መነሳታቸው ብቻ ሳይሆን በጣም ያስገረመኝ እነሱን ነገሮች የምር የሚያምኑ ብዙ ሰዎች መኖራቸው ነው የበለጠ የሚያስገርመው። ያው በጣም ብዙ ነገሮች የተነሱ ይገኛሉ፣ ግን በጣም አስገራሚ ነው ብዬ ማስበው ግን ለአርጀንቲና ብሔራዊ ቡድን ተጫዋቾች ስፔን ዋንጫውን ታሸንፍ ወይም ደግሞ ስፔን ዋንጫ ማሸነፍ የማትችል ከሆነ 10 አመት ከእግር ኳስ ትታገዳላችሁ የሚል ነገር ተነግሯቸው ነው የገቡት የሚል ያው እንዳያው እንደዚህ አይነት ነገሮችን ተመልክቻለሁና ይሄ በጣም አስገርሞኛል ስለ እጅግ በጣም አስገርሞኛል። የመጀመሪያው ነገር ስፔን ይሄንን የዓለም ዋንጫ እንድታሸንፍ ከየትኛውም ክለብ ፌቨር እንዲደረግላት የምትጠብቅ አይነት ቡድን አልመሰለችኝም። አርጀንቲና ላይ ብቻ አይመስለኝም እንደዚህ አይነት ፐርፎርማንስ ያሳየችው አይደል በጨዋታው። ከዛ በፊት ፈረንሳይ ላይም ስፔን ላይም ፈረንሳይ የውድድሩ ምርጡ ነበር እንል ነበር የስፔን ብሔራዊ ቡድንን እስኪያገኝ ድረስ፣ ግን ከስፔን ጋር ሲጫወት እንዴት ዶሚኔት እንዳደረጓቸው ተመልክተናልና አንደኛ እሱ በጣም አስገርሞኛል። እና ደግሞ እንግዲህ መልበሻ ክፍል ውስጥ እያለ የትኛው አካል ነው መጥቶ ይህንን ዋንጫ ለስፔን ሰጣላችሁ ካለበለዛ 10 አመት ከእግር ኳስ ታገዳላችሁ የሚባሉት አንደኛው ይሄ በጣም አስገርሞኛል። ሁለተኛው ለምሳሌ በዚህኛው የዓለም ዋንጫ በጣም ብዙ ትላልቅ ሴሌብሪቲዎችን ያየንበት ነው አይደል። ዲዬጎ ሲሞኔ እያንዳንዱ የአርጀንቲና ጨዋታ ውስጥ እናየው ነበርና በእለቱ ግን በስክሪን አላየነውም። እኔ ያላየሁትም ቢያንስ በስክሪን ነው። ዲዬጎ ሲሞኔ ስቴዲየም ውስጥ የለም፣ ምክንያቱም ይሄንን ያውቅ ነበር። ይሄም በጣም ያስገረመኝ ነው። ሌላኛው ግን የአርጀንቲና ተጫዋቾች ይሄንን ቢያውቁ ተቀብለው ወደ ሜዳ ይገቡ ነበር ወይ? እኔ ይሄ በጣም አስገርሞኛል። ማለት በጣም ጥሩ ነበር በኔ እይታ። ዲቦ ማርቲኔዝ እንግዲህ በጣም ጥሩ ሴቮችን ሲያደርግ ነበር። ጨዋታው ወደ 120 ደቂቃ እንዲሄድ ያደረገው እሱ ይመስለኛል በጨዋታውና ይህንን የሚያውቁ ከሆነ 120 ደቂቃ መጫወታቸውስ እንደው አስፈላጊ ነበር የሚሉ ነገሮች እንድታነሳ ያደርጋልና። ሌላው ግን የዓለም ዋንጫ ፍጻሜ ላይ ስትሆን የትኛውስ ምክንያት የዓለም ዋንጫ ፍጻሜን እንዳታሸንፍ የሚያደርግ ምክንያት ሆኖ ይቀርባለው የሚለው እኔ በጣም አስገርሞኛል። ግን እኔ ያው አንዳንድ ነገሮችን ማንሳት የሚቻል ይመስለኛል። ለምሳሌ በመልበሻ ክፍል ውስጥ ያየነው የአርጀንቲና ተጫዋቾች ውስጥ ፊት የነበረው ፉቴጅ ይመስለኛል አይደል ብዙዎች የተለያዩ ነገሮች የሜሲ ንግግር ጨዋታው ላይ ብቻ እናተኩር ሌላውን ነገር እንቶ የሚል ንግግር ነበረው የሚሉት። መልበሻ ክፍል ውስጥ የተለያዩ ነገሮች አፕል ሊያደርጉ ይችላሉ ከሆነ ጊዜ በኋላ ምን ሰማቸው አሁን ላይ የማናቃቸው ነገሮች ሊሆኑ ይችላሉ። ግን በየትኛው ሌላው የሰማሁት ጨዋታው ላይ ዳኛው ለአርጀንቲና ጥሩ አልነበረም የሚል አስተያየት አይቻለሁ። የጨዋታውን መልክ ሊለውጥ የሚችል ውሳኔ በአርጀንቲና በኩል ተሰጥቷል ብዬ ግን አላምንም።
ከነበረም በስፔን በኩል ነበር አይደል? አንድ ፋውል ኖሮ እንዴት ነው ቢጫ ያልተሰጠው የሚል ነው ጠንካራ ግን እንደዛ ያየሁት። ግን ፓራዴስኮ ሜዳ ውስጥ መቆየት አልነበረበትም። ብዙ የአርጀንቲና ተጫዋቾች ሀርሽ የሆኑ ፋውሎች ሲሰሩ ነበር አይደለ? ለሁሉ ቢጫ ያልተሰጠባቸው ቢጫ መሰጠት የነበረባቸው በአርጀንቲናም በስፔንም በኩል ነበሩ ብዬ አስባለሁ። ያው ዞሮ ዞሮ የዳኝነት ውሳኔ ሁሉንም ሰው አስማምቶ አያውቅም። ከዛ ውጪ ግን እኔ በትላልቅ ሊጎች የሚጫወቱ ፕሮፌሽናል ተጫዋቾች ናቸው የአርጀንቲና ተጫዋቾች ኦልሞስት ሁሉም እና እንዴት እንደዚህ አይነት ነገር ይቀበላሉ ብለህ ታስባለህ? እነዚህ ነገሮች እኔ በጣም አስገርመውኛል። በጣም አስገራሚ ነገር ነው። እኔ በጠቅላላው የኛ ርዕስ አይደለም ግን ኦልሞስት ሁል ጊዜ ሰው ኮንስፓይረሲ ያምናል። ሁሉም ሰው የኮንስፓይረሲ ቴዎሪስት ነው ማለት አይደለም፣ ግን ብዙ ጊዜ ይገርመኛል ኮንስፓይረሲ ያለው ስፍራ። አንዳንዱ የሚመስለኝ ለምሳሌ ለምንድነው አርጀንቲና ጥሩ ያልተጫወተው? ምክንያቱም ያልተለመደ ነው። መጠየቁ ተገቢ ነው። ምንድን የሆኑት ያለተ 17 ሙከራ በጨዋታ በአቨሬጅ ያደረገ የቆየ ቡድን እንዴት አንድ ሙከራ ለማድረግ 117ኛው ደቂቃ ድረስ ምንስ ቢሆን ስፔን የመላእክት ስብስብ አይደለም። የስፔን ስብስብ ኳስ ተጫዋቾች ናቸው። ከአርጀንቲና ተጫዋቾች በአንድ ላንድ ብታወዳደሪያቸው ስፔን ሌላ አይነት ፕላኔት ላይ ያለ ይሄኛው የፐብ ቡድን አይደለም። እንዴት እንደዚህ ይሆናል ብሎ መጠየቅ ተገቢ ነው። ኖርማል አይደለም እንደዚህ አይነት ብልጫ። እኔ እንዲያውም በእኔ አስተያየት አይደለም የዓለም ዋንጫ ፍጻሜ የትኛውን ፍጻሜ አይቻላቅም እንዲህ አይነት የፍጻሜ ጨዋታ ምን ሆነው ነው የአርጀንቲና ተጫዋቾች ምንድን የተፈጠረው ብሎ ነገሩ ላይ ኪዩሪየስ መሆን። ግን ነገሩን የተፈጠረው ሁኔታን የሚያውቁት ሰዎች ተጫዋቾቹና አሰልጣኞቹ ናቸው። እነሱ ናቸው መጠየቅ ያለባቸው። ከጨዋታ ፊት የነበራቸው ዝግጅት ምንድን ነበር? ታክቲካዊ ውሳኔዎች ናቸው ወይ? ምንድነው የሆነው የአርጀንቲና ብሔራዊ ቡድን ሚል ኪዩሪዮሲቲ ተገቢ ነው። በተለይ ደግሞ እንደ አርጀንቲና በጣም ፓሽኔት በሆነ ሀገር የሰው የዘወትር ደስታ በእግር ኳስ በሚገኝ ደስታ ላይ ወይ ቅሬታ በእግር ኳስ በሚገኝ ወይ በሚታጣ ሁኔታ ላይ የተመሰረተ ነው። አርጀንቲናን በቃ ሁል ጊዜ ሲያጽናናት የቆየው ፉትቦል በጣም ፓሽኔት በጣም ስሜታዊ ሀገር ነው። አሁን እኔ ለምሳሌ አርጀንቲና ሰው አርጀንቲናን ይጠላል እና የሚጠላው ዘረኝነት ስላለባቸው ነው አይደል? እንደዚህ የሚያስቀኝ እንትን የለም ለኔ። አርጀንቲና ለብቻው እንዲህ አይነት የዘረኝነት ጥቁሮች እንዲህ አይነት የበደል ታሪክ ነበረባቸው ማለት አንድ ነገር ነው። ይሄንን ማለት ሞራል ፈረንሳይ የለውም። በብዙ ጥፍ ቢከፋ እንጂ ያነሰ አይደለም የፈረንሳይ። የእንግሊዝ በብዙ ጥፍ ቢከፋ እንጂ ያነሰ አይደለም። የስፔን በብዙ ጥፍ ቢከፋ እንጂ ያነሰ አይደለም። የፖርቱጋል በብዙ ጥፍ ቢከፋ እንጂ ያነሰ አይደለም። የሁሉም የቀኝ ገዢዎች አርጀንቲና ቀኝ ተገዢ እንጂ ቀኝ ገዢ አልነበረም። አሁን እንዲህ አይነት ዝም ብሎ ለሰበብ ለሆነ ጥላቻሽን ለማራመድ የሚሆን አንድ መሳሪያ ይሆናል እንጂ ሬሲዝምማ ስለ ስፔን ሬሲዝም ቁጭ ብለን ስንት ጊዜ አውርተን አልነበረም? እና እኔ ከስፔን ጋር አርጀንቲናን ማልደግፈው ስፔን ይሄ በጣም ኃይለኛ ዘረኛ ሀገር ነው እንጂ እንደዛ ከሆነ ስፔን ሄዶ የመጣ ሰው አውቃለሁ እኔ ስፔን ውስጥ የኖረ ሰው አውቃለሁ ስፔን ውስጥ። አሁን እሱ እንደዛ ሲሆን በቃ እኛ ታሪክ ማናውቅ ያላነበብን ታሪክ ያልተማርም ነው ይመስላል። እያንዳንዱ ቅኝ ገዢ ሀገር ኢትዮጵያ ውስጥ መጥቶ የገዛው ጣሊያንን ሊገዛ የሞከረው ጣሊያንን ጨምሮ የካቲት 12 እንላለን እዚህ ሀገር ይከበራል የካቲት 12። እዚህ ሀገር ዓለም ላይ ጣሊያን የመጀመሪያው ሀገር ነው ነርቭ ጋዝ በመጠቀም ነርቭ ጋዝ የሰው ሀገር ሄዶ በመጠቀም ብዙ ግራ የሚያጋቡ ነገሮች ብዙ ጊዜ ትሰሚያለሽ ያለ ነገር ነው ይሄ። ግን አርጀንቲና ውስጥ እኮ እንደዚህ አይነት ሬሲዝም ነበር። ይሄ ችግር አለበት ብሎ አርጀንቲና ስፔሲፊክሊ ዲስከስ ማድረግ ደግሞ ሌላ ጉዳይ ነው። ማንም ግን አርጀንቲና ዘረኛ ነው ብሎ የመናገር የሞራል ልዕልና የለውም። በተለይ አውሮፓውያኑ በቅኝ ገዢዎች ቤልጅየም ኮንጎ ያደረገውን አናውቅም። ዴስፒካብል የሆነ ለመናገር የሚዘገንን ስንት ነገር አድርገዋል። ለመናገር የሚያስቸግር ነገር አድርገዋል። አሁን ከዛ የሴሌክቲቭ አምኔዥያ ምናምን ይሆናል። የፈለግሽውን እየመረጥሽ ሊሆን ይችላል እንደዛ የምታደርገው እሱ ሌላ ጉዳይ ነው። ጽንፍ ይያዛል በብዙ ጉዳዮች ላይ ባሉ ክርክሮች ላይ። ግን ኮንስፓይሬሲን በተመለከተ ሰው ቀላል መልስ ስለሚጠላ ይመስለኛል፣ ወይም ቀላል መልስ ስለማያረከው ነው ይመስል። ስፔን የአርጀንቲና ጉዳይ ምንድን የተፈጠረው ከዝግጅቱ በፊት የነበረው ሁኔታ ልክ የሮናልዶ 98 ፋይናል ስንት የኮንስፓይሬሲ ትንተና እንደተሰጠበት አስታውሳለሁ። እድሜ ልካችንን የኖረ ነው። ኮንቨልዥን ነው አለ በቃ ኮንቨልዥን አጋጥሞኝ ልሞት ነበር ከጨዋታው በፊት ራሴን ስቼ ነበር ሲያስመልሰኝ ነበር እንደዚህ ሰውን ነበር በስንት እንትን የነቃሁት ሲንቀጠቀጥ መሬት ላይ ወድቆ እንትን ሲል ራሱ የተናገረው ነገር አለ። ግን ያኔ ያልሰማነው የሴራ ትንተና አይነት አልነበር።
ባለቤቱ ይሄ ነው የተፈጠረው እያለ እየተናገረ ማለት ባለቤቱ ተናግሯል። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ምንም በቃ ስፔን በጣም የተሻለ ቡድን ስለነበር ነው ያሸነፈን። ይህንን ማመን አለብን። በጣም የተሻለ ቡድን ስለነበር ነው ያሸነፈን። ባለቤቱ ሊዮኔል ስካሎኒ ነው። ከዛ በተረፈ ያሉት በሙሉ የሴራ ትንተናዎች ናቸው። አንለስ ዴር ፕሩቨን አንዱንም የምታቀርቢውን የሴራ ትንተና ቲዮሪ በማስረጃ የማስረጃ ነው ብለሽ ልታቀርቢ አትችይ። ለዛ ነው ኮንስፓይሬሲ የሚሆነው ኮንስፒሬቶሪያል የሚሆነው ለዚህ ነው። እንዴት አርጀንቲና እንደዛ ሆነ እንግዳ ነገር ነው የሚያስጠይቅ ስለሆነ አንኮመን የሆነ 1-0 ይሁን እንጂ ለአርጀንቲና አይነት ትልቅ የእግር ኳስ ሀገር አዋራጅ የሆነ ብልጫ ነው የተወሰደባቸው በጨዋታው ላይ 11-11 ነበሩ 90 ደቂቃው ሙሉ። እንደዛ አይነት ዋን ሳይድድ ፋይናል ታይቶ አያውቅም። ስለዚህ እንዴት ብሎ መጠየቁ ተገቢ ሆኖ ግን ቀላል መልስ በመጥላት ብቻ ያማ አያረካኝ የሊዮኔል ስካሎኒ መልስ አያረካኝ በሚል ያልተለመደ ብልጫ ነው አልኩኝ። ስፔን አይተነዋል እዚህ ዓለም ዋንጫ ላይ ከሌሎች ቡድኖችም ጋር ሲጫወት እንዲህ አይነት ብልጫ ማንም ላይ ወስዶ አያውቅም፣ አይደለም የወቅቱ የዓለም ሻምፒዮን ላይ። ስለዚህ ያጠያይቃል የአርጀንቲና እንደዛ መጫወት። ግን እግር ኳሳዊ መልስ መፈለግ አለበት ለነገሩ፣ የሴራ ንድፈ ሀሳብ አይደለም ያስፈልገው። እና አንዳንዱ ቀላሉን መልስ መቀበል ባለመፈለግ በሌሎች በፖለቲካ ውስጥም በሌሎችም ጉዳዮች ላይ ያለ በኮንስፓይሬሲ ትንተና ላይ በጣም ብዙ ክሊክ የሚያገኙ ሰዎች ኮንስፓይሬሲ ላይ የሚያተኩሩ ሰዎች ናቸው። ብዙ ክሊክ ያገኛሉ እንደዚህ አይነት ሰዎች። እና ያንቺ ቡድን ምናምን ለምሳሌ ሲሸነፍ የሆነ በቃ ራሱ ግለሰቡ ማይለውን ነገር ማለት ታመጫ ለዛ ነው የሚሸነፈው ያ ቡድን ትያለሽ። ለዛ ነው ከውድድር ውጭ የሆነው ምናምን ትያለሽ። አይሎም ተጫዋቹ ራሱ እንደዛ ተበድሏል ብለሽ የምታምኚው ተጫዋች ራሱ አይሎም ወጡ ለዛ ነው የተሸነፈው ምናምን አይልም። ለምሳሌ ፖርቱጋል ተጫዋቾች ለሮናልዶ ኳስ አይሰጡትም ይልሻል የሆነ ሰው ይመጣል። ስፋኒ ለምሳሌ ለን ድብን ያለ ኮንስፓይሬሲ ነው ይሄ። ዓለም ዋንጫው ብዙ አሳይቶናል እንዲህ አይነት ነገር አለ። ሮናልዶ እንደዛ በምን አወቅ አለ አይወዱትም ይልሻል ይመጣል። የሁሉም ሮል ሞዴል ነው ሰውየው። ያልሰራ ሲስተማቲክ መፍትሄ ይፈልግ፣ እግር ኳሳዊ መፍትሄ ይፈልግ። ከዛ የሰው ልብ ውስጥ ያለን ሀሳብ አውቃለሁ የሚመስል አይነት ወደ ነብይነት የሚዳዳን አይነት ነገር ውስጥ የመግባት ቴንደንሲ አለ። ግን እንደው ኢንተርቴይን ለማድረግ እንበላቸው ምንድነው እየተባለ ያለው የአርጀንቲናን ብሔራዊ ቡድን በተመለከተ የሚለው ከምንጩ ብንነሳ አሪፍ ነው። አንድ ሰው አለ፣ እኔ ጓደኛዬ ነው እኮ ክላውዲዮ ቺኪ ታፒያ የሀገሪቱ እግር ኳስ ፌዴሬሽን ፕሬዚደንት፣ የአርጀንቲና እግር ኳስ ፌዴሬሽን ፕሬዚደንት ጓደኛዬ ነው የሚል ፓብሎ ካሮትሳ የሚባል ሰው አለ። መጀመሪያ አንደኛው ቲዮሪስት እሱ ነው፣ ቁጥር አንድ ቲዮሪስት የሆነው ሰው እና በአርጀንቲና አንድ የቴሌቪዥን ሾው አለ ልክ በስፔን እንዳለው ኤል ቺሪንጊቶ ደ ሂጎኔስ የሚባል ደንበኛ ሪያል ማድሪድ ዘመም የሆነ ኮንስፓይሬሲ ሲያራግብ የሚውል አንድ ሚዲያ አለ ይጠቀሳል። እኛ ሀገር ሳይቀር ኤል ቺሪንጊቶ ላይ እንደዚህ ተብሏል ይባላል። አንድ ዜና ማመን የለብሽም። ኤል ቺሪንጊቶ ኃይለኛ ዲስክሬዲትድ የሆነ ሚዲያ ነው፣ ሴንሴሽናል ሚዲያ ነው። ለምሳሌ በደንብ ሚዲያ ላይ ሲሰራ የቆየ ሰው ፊልተር ማድረግ ይችላል ከየትኛው ሚዲያ ነው መረጃ መወስደው ብሎ። ሴንሴሽናል የሆነ ሚዲያ ነው። ለዛ ነው ፍሎረንቲኖ ፔሬዝ ዛ ሚዲያ ላይ ለምርጫ ካምፔን ሲቀርቡ ሰው በሁሉ በአግራሞት በቃ ትልቅ መደነቅ የነበረው ኤል ቺሪንጊቶ ላይ መቅረባቸው። ምክንያቱም ተአማኒነት የሌለው ሴንሴሽናሊስት የሆነ ሚዲያ ነው እና ይሄ አይነት ባህሪ ያለው የአርጀንቲና ሚዲያ አለ ካርኔቫል ስትሪም የሚባል ይሄ ሰውዬ ስቲም የሚያደርግበት ማለት ነው። እና ጥቁር ለብሶ መጣ ሰውዬው። ጥቁር የለበስኩት ዛሬ እግር ኳስ ስለሞተ ነው። ለምን እንደተሸነፈ አርጀንቲና እነግራቸዋለሁ፣ አውቃለሁ። አሬንጅድ ነው። አርጀንቲና እንድትሸነፍ ስክሪፕት ነበር። ያንን እኔ አውቃለሁ። እኔ ደግሞ የክላውዲዮ ታፒያ የቅርብ ጓደኛ ነኝ አለ። ረጅም ጊዜም ሴል ያደርጋል። ሶሻል ሚዲያው ላይ ፎቶ ይለጥፋል። ከሳቸው ጋር የተነሳቸውን ፎቶዎች ኢንተርቪው አድርጓቸው ያውቃል። እንደዚህ ሰው አውቃለሁ። እኔ በደንብ ፈርስት ሃንድ ኢንፎርሜሽን ያለኝ ነው የሚል። ግን እሱ ብቻ አይደለም። አንድሪያስ ጁካ ዴካንቴዛየር የሚባል አሁን ቅድም አንቺ ያልሻቸውን ለምን ሲሞን ያለበት እኔ ለምሳሌ ሲሞን ያለበት እና ፕሪሲዝን አያስጀምርም እንዴ? የአትሌቲኮ ማድሪድ አሰልጣኝ እኮ ማን ነው? ሁሉም ክለብ እኮ ፕሪሲዝን ጀምሯል። የአርጀንቲና ደጋፊ ነበር። ግን ፕሪሲዝን ማስጀመር አለበት። አናውቅም። ለምን ማን ጠየቀው? ዲየጎ ሲሞኔ ለምሳሌ ለምን ያልተገኘው?
የዓለም ዋንጫ ፋይናል ላይ ብሎ የጠየቀው ሰው የለም። ግን ሎጂካል የሆነ መልስ ያለው ይመስለኛል። አዎ ፕሪሲዝን ጀምሮ ሁሉም ክለቦች አንዳንዶቹ እንዲሁም ጨዋታ ሲያደርጉ ሁሉ ጀምሮ እያየን ስራው እኮ አይደለም የአርጀንቲና ብሔራዊ ቡድን መደገፍ ስቴዲየም እየተገኘ ስራው የአትሌቲኮ ማድሪድ አሰልጣኝ መሆኑ። አትሌቲኮ ማድሪድ ደግሞ ፕሪሲዝን ጀምሮ ስለዚህ አትሌቲኮ ማድሪድ ፕሪሲዝን ካምፕ ውስጥ ሰውየው መገኘት አለበት። ለእኔ ኢት ሲምስ ኦብቪየስ እንደዛ መሆኑ። ግን አንድሬስ ዱካ ዴ ካንቴሳየር የድሮ የኢንዲፔንዲየንቴ የሚባል የአርጀንቲና ክለብ ፕሬዚደንት የነበረ ነው። አሁን ሰዎች ለምን መሰለሽ የሚያምኗቸው እነዚህ ነገር አንድ የሆነ ማንነቱ የማይታወቅ አኖኒመስ የሆነ ሰው አይደለም እነዚህን ቲዎሪዎች እያወጣ ያለው። አንደኛው ከሀገሪቱ ዋና የእግር ኳስ ሰው ጋር ጓደኛ ነኝ የሚል ሰውየው ደግሞ በኤፍቢአይ እየተመረመሩ ያሉ በዚህ ወር መጨረሻ ላይ ፍርድ ቤት የሚቀርቡ ኤፍቢአይ እየመረመራቸው ያሉ ሰው ናቸው። አንደኛው ሊንክ እሱ የአርጀንቲና መንግስት የአሜሪካ መንግስት እጅ አለበት። ኤፍቢአይ ከዚህ በፊት የአርጀንቲና ብሔራዊ ቡድን የ2022ቱን የዓለም ዋንጫ ባሸነፈ ጊዜ የተሰጠው የሽልማት ገንዘብ ሜሲና ጓደኞቹ በጣም ስኬታማ በመሆናቸው ምክንያት አሁን የአርጀንቲና ኤፍኤ በጣም ሀብታም ሆኗል። ከአርጀንቲና እግር ኳስ ፌዴሬሽን ጋር ለመስራት የሚፈልጉ በጣም ብዙ ካምፓኒዎች አሉ እና ብዙ ሚሊዮን አግኝቷል ባለፉት 3-4 ዓመታት። እነዛ ሁሉ ከ300 ሚሊዮን ዶላር በላይ የሚሆነው ገንዘብ ኢምቤዝል ተደርጓል። በአርጀንቲና የተንደላቀቀ ሰውየው ከዚህ በፊት በነበራቸው የስራ ታሪክ አሁን በሚያገኙት ገንዘብ ሊገዙት የማይችሉት አይነት በጣም ሌግዠሪ ቤት አላቸው። በደርዘን የሚቆጠር የቅንጦት መኪና ተገኝቷል እና ማያሚ ውስጥ ባለ አንድ ካምፓኒ ውስጥ ነው ገንዘቡ ያልፍ የነበረው። ኤፍቢአይ እየመረመረው ነው ኦብቪየስሊ። ክላውዲዮ ቺኪታፒያ ይባላል። ከዚህ ጋር የሚያገናኙት ሰዎች አሉ። ለዛ ነው የካራዞ ቲዮሪ ከፈረሱ አፍ እንደመጣ ተደርጎ እየተወሰደ ያለው ከቀጥታ ሶርስ ካለው ሰው ተደርጎ እየተወሰደ ያለው። ሌላኛው ደግሞ ሌላ የኢንዲፔንዲየንቴ ፕሬዚደንት የነበረ ኢንዲፔንዲየንቴ ከአርጀንቲና ትልልቅ ክለቦች መካከል አንደኛው ነው። ለዛ ነው ሞመንተም እያገኘ ያለ የሚመስለኝ። የሆነ ሰው ልክ እንደኔ አይነት ሰው ወጥቶ አይደለም ቲዎሪዎቹን ቲዎራይዝ እያደረገ ያለው። ሌሎች ሰዎች ይጨማምሩባቸው ይሆናል፣ ግን መጀመሪያ ሲወጡ በእነዚህ ሰዎች በኩል እንደ አይነት ቲዎሪ መውጣት የጀመረው እና ሰውም ሰሚም ማግኘት የጀመረው ሳይሆን አይቀርም ግራ ከሚያጋባው የአርጀንቲና የዓለም ዋንጫ የፍጻሜ ጨዋታ ፎርም ጋር ስፔን ከወሰደው ማይጠበቅ ብልጫ ጋር ስፔን እንደሚበልጥ እንጠብቅ ነበር በፖሴሽን በቴሪቶሪ በምን ግን አርጀንቲና እንደዛ ይሆናል ተብሎ አልተጠበቀም። ሰው የግራ መጋባትም ስላለው ፊድ ሲደረግ በዱካና በካሮሳ እውነት ነው፣ ግን ኦልተርኔቲቭ እውነት ነው፣ ሌላ አይነት አንቺ የመረጥሽው ማመን የምትፈልጊው እውነት እና ነው ኳስ አይደለም ተወስዶ ነው የዋንጫው ተወስዶ አሬንጅድ ሆኖ ነው የሚሉ። ስለዚህ ነው እነዛ ነው ማንም ሪዝነብል ሰው የሚያምን አይመስለኝም። አሁን እኔም የመጨረሻውን እውነት ስለማላቅ ዲስሚስ እያደረግኩ አይደለም ሰዎች እንደዚህ ማመናቸውን አይ እንዴት ይሄን ታምናላችሁ ብዬ እያሳነስኩ አይደለም። ሰው የፈለገውን የማመን መብት አለው ኦፍኮርስ። ግን ለእኔ ሪዝነብል የሆነ በምክንያቶች የሚያምን ሰው እንዲህ አይነት ይህንን ብቻ ሳይሆን ሌሎችም ስለ አርጀንቲና በተቃራኒ የሚባሉትንም እንኳን ይህንን ስለ አርጀንቲና በተቃራኒ የሚባሉንም ሰው እንዴት ንቃት ያለው ሰው ያምናል ብዬ የምገረምባቸው ነገሮች አሉ። ግን ብዙ ቲዎሪዎች አሉ ስናወራባቸው ደስ የሚለኝ። የአርጀንቲናና እየተነሱ ያሉ የኮንስፓይረሲ ቲዎሪዎችን ያነሳ እንገኛለን። ሊስታቸው ብዙ ነው። ምሳሌ የኮንስፓይረሲ ቲዎሪዎቹ ቅድም የተወሰኑትን እየጠቀስሻቸው ነበር ያየሻቸውን። ለምሳሌ ዲየጎ ሲሞኔ ለምን አልተገኘም? ከዚህ በፊት አንድ ጨዋታ ያላለፈው ሰው እንዴት አልተገኘም? እሱ ይቅር። የትራምፕ ጓደኛ በመሆናቸው የሚታወቁት የሀገሪቱ ፕሬዚደንት ሃቪየር ሚሌ ስቴዲየም ውስጥ ይገኛሉ ተብሎ ተነግሮ እንዴት አልተገኙም? አርጀንቲና የፍጻሜ ጨዋታ ትጫወታለች። የስፔኑ ንጉስ እና የስፔኑ ፕሬዚደንት ፔድሮ ሳንቾስ ሊያውም ከትራምፕ ጋር የማይዋደዱት ሰው በፊሊስጤም ጉዳይ ይሁን በኢራን ጦርነት ጉዳይ ይሁን ከትራምፕ ጋር ሆድና ጀርባ የሆኑት እና ለአሜሪካ ምንም አይነት ቤዛ አልሰጥም ያሉት ሰው እዛው ሲገኙ የትራምፕ ጓደኛ የሚባሉት ሃቪየር ሚሌ ሀገራቸው እየተጫወተች እና በእግር ኳስ ላይ ከፍተኛ ኢንትረስት ያላቸው የአርጀንቲና የክለቦች ባለቤትነትን ከፐብሊክ ሊሚትድ ካምፓኒነት ወደ ፕራይቬት ሊሚትድ ካምፓኒነት ለመውሰድ ከክላውዲዮ ታፒያና ከሪኬልሜ ጋር ከሪኬልሜ ቀድሞ የባርሴሎና ቪያሪያል ተጫዋች ከእንደሱ አይነት ተጫዋች ሰዎች ጋር ሹመኛ ስለሆነ ማለት ነው ፕሬዚደንት የቦካ ጁኒየርስ ምክትል ፕሬዚደንት ስለሆነ እግር ኳስ በመውደዳቸው የሚታወቁ ሰው እንዴት አልተገኙም? ለምሳሌ ይገኛሉ ተብሎ ነበር። የአርጀንቲና ብሔራዊ ቡድን ትልቅ የቤተሰብ ፊሊንግ ያለው ነው እና
ስቴዲየም የማይታጡ የኳስ ተጫዋቾቹ ባለቤቶች ቤተሰቦች እንዴት በዛ ሁሉ መጠን አልተገኙም? ብዙ ጊዜ ሊዮኔል ሜሲ ባለቤት ስምን የተጠቀሰው እዛው አሜሪካ ውስጥ ነው የምትኖረው እና ግን ሌሎችም የብዙ ኳስ ተጫዋቾች ባለቤቶች አልነበሩም እዛ ውስጥ። ለምን አሁን መጠየቃቸው ነውር ነው እያልኩ አይደለም፣ እየተባሉ ያሉት ነገሮች እነዚህ ናቸው ለማለት ነው። ለምንድን ነው ያልተገኘው? የኮንስፓይሬሲዎቹ ነው እየጠቀስኩ ያሉት። ከዛ ደግሞ ከመግባታቸው በፊት አንድ ብዙ የሚጠቀሰው ያው ቅድም የጠቀሰው የሜሲ ንግግር ነው። ቫሞስ ሙቻሶስ ትራንኪሊዳስ ኦቭሊሜዶሞኖስ ደ ቶዶ፣ በቃ ልጆች እናተኩር ጨዋታው ላይ፣ ሁሉንም ነገር እርሱት፣ ሌላውን ነገር ሁሉ እርሱት። አሁን ጨዋታው ላይ ሁሉ እናተኩር። አሉ ሁለት የተጎዱ ወታደሮች አሉ ነው፣ ግን ጨዋታው ላይ እናተኩር። አሁን ምንድነው እንርሳ እያለ ያለው? ሁሉንም ነገር እርሱት የሚለው መልበሻ ክፍል ውስጥ ወደ ሜዳ ከመግባታቸው በፊት ምን ነበር ማለት ነው። በነገራችን ላይ የአሌክሲስ መካሊስተር አባት በአርጀንቲና ብዙሃን መገናኛዎች ተጠይቀው ነበር። ሜሲ ምንድነው ሪፈር እያደረገ ያለው? ለምንድነው ከጨፈገገ ፊት ጋር የወጡት? መጀመሪያ የታየው ቴሌፊኮም ግን ሌሎችም ተጫዋቾች ላይ እንደዛ አይነት ደግሞ ሳይድ ባይ ሳይድ ሁለት ክሊፖች አይተሽ እንደሆነ ያለፈው የዓለም ዋንጫ ላይ ሊያውም ከፍተኛ ጫና የነበረበት ጨዋታ ነው። ከአርጀንቲና ጋር የዓለም ዋንጫ አሸንፈው አያውቅም ሜሲም፣ ግን እነዛም ተጫዋቾች አሸንፈው አያውቅም። ይሄኛው ደግሞ ሪላክስ ነው በንጽጽር። ኦፍ ኮርስ የዓለም ዋንጫ ፋይናል 5 ብታሸንፊው 6ኛው ፋይናል ፕሬሸር አለ። ቢሆንም ልክ እንደ ዛሬ 3 ዓመት ተኩሉ ጫና ሊሆን አይችልም እና ያኔ በጣም ሞቲቬትድ ሆኖ ከመልበሻ ክፍል በሞቀ ስሜት ወጥተው ፊታቸው ላይ ለኦኬዥኑ የመጓጓት ፊት ያላቸው ተጫዋቾች ነበሩ። አሁን ከዛ ያነሰ ግን በጣም ሪላክስድ ሆነው ከእንግሊዝ ጋር ፌመስ ድል ካሳኩ በኋላ ነው ወደዚህ ጨዋታ እየመጡ ያሉት እነዚህ ተጫዋቾች። ሜሲ እነዛን ቃላት ሲናገር ምን እያለ ነው? እና እንደዛ ካለ በኋላም ብዙ ጊዜ አንበል ሲናገር ማጨብጨብ አብረው ተከትለው ከሞን የሚሉ ቫሞስ በስፓኒሽ እንደሚሉት እንደዛ የሚሉ ተጫዋቾች እንዴት አላየንም? አንድ ያልተለመደ ነው ይሄ ለአርጀንቲና። በትልልቅ ውድድሮች ላይ በእነዚህ ዓመታት ባየናቸው የጥሎ ማለፍ ጨዋታዎች ላይ ሜሲም እንደዛ ሲል አልተሰማም። ቢያንስ ከመልበሻ ክፍል ኮሪደር ላይ ልክ እነዚህ አይነትን ቃላት ሲናገር አልተሰማም። አሁን ሰዎች ለምን እንደሚያምኗቸው እረዳለሁ። እንዳልኩት ቅድም መጀመሪያ አሁን ይሄንን ሰው ይሄ ሰውዬ ነው ብሎ ወደ ሩቱ ተመልሶ ላይሆን ይችላል ያ ሰው። መጀመሪያ እኮ ማን ነው ግን ይሄንን ቲዮሪ ዴቨሎፕ ያደረገው ይሄንን ኮንስፓይሬሲ የሚለውን ሰዎች አላዩ። በቃ ወዛ እዚህ ሲመላለስ አይተዋቸዋል። አንዳንዶቹ ታይፖ ያላቸው ናቸው፣ አንዳንዶቹ አንግራማቲካል የሆኑ የግራማቲክ ችግር ያለባቸው ሊሆኑ ይችላሉ። ግን በቃ ፊት ትደረጊያለሽ ምናምን እና ግን ከምንጩም ተከትለው ያዩ ሰዎች ይሄንን ማንም ሰው አይደለም እግር ኳስ ውስጥ በጣም ዌል ኮኔክትድ የሆኑ ሰዎች ናቸው ያሏቸው ለማመን ምክንያት የሚሆናቸው ናቸው ለአንዳንዶቹ ሰዎች፣ የነገሩን ስር ለመፈለግም ለሚሞክሩ ሰዎች እና ኢንትሪግ ያደርጋል። ኮንስፓይሬሲ ደግሞ እንደዛ ነው። የማሌዥያ ያ ጠፍቶ የቀረው ከሬዳር ጠፋ የተባለው አውሮፕላን ለምሳሌ ስንትና ስንት የሴራ ትንተና ሰምቻለሁ። ምን እንደሆነ እስካሁን ድረስ የት እንደገባ ምን እንደሆነ አልታወቀም። የሆነ ጊዜ ዴብሪሱ ተገኘ ሲባል የአውሮፕላን አካል ተገኘ ሲባል ሰምቻለሁ መሰለኝ። ግን አሁን ጠፋ እና የት እንዳረፈ ነው አይታወቅም። በዚህ የሳተላይት ዘመን እያንዳንዱ ፍላይት ሬዳር ውስጥ በሚገባበት ዘመን ከቆየ በኋላ እንኳን የት እንደወደቀ እንዴት አይታወቅም። ከዛ እዛ አውሮፕላን ውስጥ የነበሩ ሰዎች ታሪክ ትሰሚያለሽ ምናምን እና ስትሰሚው ጆሮ ይይዛል፣ እውነት ይመስላል በጣም። ለዛ ነው በጣም ብዙ ገዢ የሚያገኙት እንደዚህ አይነት ሀሳቦች። ይህንን የሚያስብ ኦኬ ብለው የሚያስቡ ሰዎችን አንዳንድም ጊዜ ለመፍረድ የሚያስቸግረኝ ለዚህ እኔ አላምንበትም ነው እንጂ ምለው እነዛ ሰዎች ያንን ማመናቸውን ዲስሚስ ማድረግ ትክክል ማይሆነው ለዚህ። ለእኔ ግን እንዴ ሪዝነብል ሰው ፉትቦል የሚያውቅ ሰው ምናምን ኦኬ አርጀንቲና እንዴት መጥፎ ተጫወት ምንድነው የገጠመው የአርጀንቲና ብሔራዊ ቡድን እዛ ፋይናሉ ከመደረጉ በፊት ያን ያህል እንዳልሆነ እናውቃለን። ስፔን ቢበልጥ እንኳን እንደዚህ አይነት ብልጫ ሊሆን አይችልም ሊል ይችላል ሰው። አርጀንቲና የመጀመሪያው ሙከራ እስኪያደርግ ድረስ 20-0 ነበር የሙከራው መጠን። ያወራን ያለ ነው ቤቢ የፉትቦል ትልቁ ተጫዋች ያለበት አርጀንቲና ነው። ስለዚህ ዲቤት ሊደረግ ይችላል ምን ሆኑ የሚለው ግን ሰዎች ሲሉ የሆነ የሚመስል ነገር ስላላቸው ነው ሰዎች እያመኗቸው ያሉት። ሰው ሁሉ ቂል ስለሆነ አይደለም። ሌሎቹም እኮ ነው የሚልሽ በአርጀንቲና ላይ ይወሩት የመሰሉትን ነገሮች አምንበታለሁ ያለም ሰው የሆነ ምክንያት አለው አለኝ ምክንያት ይልሻል። ፕሩፍ ታደርገዋለህ። በፊፋና በአርጀንቲና መካከል ተቋማዊ ግንኙነት እንዳለ አርጀንቲና ከዓለም ሀገራት በሙሉ ለፊፋ ድንቅ ብርቅ ሆና አርጀንቲናን የሚንከባከብበት ምክንያት አለ ብትዩ ይመስለኛል ከማለት ውጪ በማስረጃ ሊያስረዳው አይችልም። አሁን ቦዝ ሳይድስ ምለው ለዚህ ነው። በሁለቱም በኩል ለምሳሌ ፈረንሳይ እንግሊዝና አርጀንቲና ሲጫወት ፈረንሳይ ዳኛ ነው የተሾመው
መጀመሪያ አርጀንቲናዎች ፈረንሳይ በቅርብ ጊዜ በዛ የዓለም ዋንጫ ፍጻሜም ከዛ የዓለም ዋንጫ በኋላ የአርጀንቲና ተጫዋቾች ኮፓ አሜሪካን ካሸነፉ ፈረንሳይ በማትሳተፍበት ውድድር ላይ የፈረንሳይ ተጫዋቾችን አንዱ የተወለደው አንጎላ ነው፣ አባቱ ከካሜሮን ነው፣ ግን የሚጫወተው ለፈረንሳይ ምናምን እያሉ የዘመሩበት ነው። ሬሲዝም ምናምን ያለባቸው መልእክቶች ላይቭ ስትሪም በተደረጉበት በዛ ጊዜ የፈረንሳይ ተጫዋቾችን እየጠቀሱ ነው ሲዘምሩ የነበሩት እና አርጀንቲናዎቹ አሳስቧቸው ነበር ከፈረንሳይ ጋር በቅርብ ጊዜ ባለው በዚህ ቢፍ ምክንያት ፈረንሳይ ዳኛ መሾም። ኮንስፓይሬሲ ቲዎሪስቶቹ ምንድን ነው ያሉት? ሰውየው እኮ አይሁዳዊ ነው፣ አርጀንቲና ደግሞ ዚዮኒስት ነች፣ ጽዮናዊት ነች፣ ለዛ ነው ፊፋ እንደዛ ያደረገው ይልሽ። አምኖ ነው የሚነግረኝ፣ ይሄ አምኖ ይነግረኝ። አይሁዳዊ ነው። እኔ አሁን አስቤው አላውቅም ፈረንሳይ መሆኑን ነው ሰውየውን፣ ፍራንሷ ሌቲሲ የሚባለው ሰው። ከዛ ለዚህ ኖ ከእንግሊዝ ጋር አይደለም ከእንግሊዝ ያኛውማ ኤሊፋስ፣ እሱም እንዲያውም ሜክሲኮ በዛ ሰውዬ ተሸንፎ አያውቅም ሲባል የነበረበት ዳኛ ማለት ነው። የተመደቡት ዳኞች በሙሉ የሴራ ትንተና ነበረባቸው። ያኛው ሲሆን ትክክል፣ ያኛው ሲሆን ስህተት የሚሆንበት ምንም ምክንያት የለም። ሁለቱም ኮንስፓይሬሲዎች ናቸው። የት ድረስ እንደተሄደ ልነግርሽ ነው። አረብ ሀገር ደግሞ የዓለም ዋንጫ አሸንፎ አያውቅም። ፊፋ አረብ ሀገር ብዙ ርቀት እንደሄድ አይፈልግም። ስለዚህ አይሁዳዊ ዳኛ ወይም አርቢትር እንዲያጫወታቸው ተደረገ። እኔ አላቅም። ፍራንስ ሌቲሲን አውቃቸዋለሁ። ለምሳሌ ማንነታቸውን፣ እምነታቸውን፣ ሃይማኖታቸውን፣ ስር መሰረታቸውን አላጠናው። ኮምፒተንት ዳኛ፣ ቻምፒየንስ ሊግ ፋይናሊስት፣ ፋይናል አጫውተው የሚያውቁ ዳኛ እንደሆኑ ምናምን አውቃለሁ። ከፍ ያለ ግምት እንደሚሰጣቸው አውቃለሁ። ችግሩ ሴሚ ፋይናል አላጫወቱም ሁለቱም ፈረንሳይ ዳኞች። ምክንያቱም ሴሚ ፋይናል የደረሰ ቡድን ውስጥ የዛ ሀገር ተመሳሳይ ዜጋ ሴሚ ፋይናል አይጫወትም። የራሱን ሀገርን ባይመለከት ግን የኢንትረስት ኮንፍሊክት ይኖራል፣ ኮንፍሊክት ኦፍ ኢንትረስት ይኖራል። አይጫወትም። ሁሉም ሄደዋል። አራቱ እንግሊዛዊ ዳኛ አልነበረም፣ ብቻ አራቱም የግማሽ ፍጻሜ ዳኛዎች አልነበሩም። ግን ጥሩ ዳኛ እንደሆነ እስካሁን ድረስ አውቃለሁ። እንደዛ ነበር ማውቀው። ግን ኮንስፓይሬሲ ሲሆን የት ድረስ እንደሚረቅል ነገር ለማንሳት አይሁዳዊ ነው ተብሎ ነበር ለምሳሌ። ግን ይሄኛውን የፍጻሜውን ጨዋታ በተመለከተ ከባስ እስካሉኒ እያለቀሰ ሲወርድ ታይቷል። ገና ወደ ስቴዲየም ሲገቡ ከስቴዲየም ውጪ ተጫዋቾች ከአውቶቡስ እየወረዱ ወደ ሜዳ ወደ ስቴዲየም ሲገቡ ይታያል አይደለም? ከባስ ገና ሳይጫወቱ ለምን ያለቅሳል ታዲያ? አልቃሻስ ቢሆን በአልቃሻነቱ የሚታወቅስ ቢሆን ለምን ሳይጫወቱ አለቀሰ? ሲያለቅስ ስለታየ ፉቴጅ ያሳዩሻል። አላቅም ለምን እንዳለቀሰ። አሬንጅድ ስለሆነ ነው እንደዛ ነው ሰው የሚልሽ። ግን ምንድነው የረሳው ሜሲ መርሳት አለብን ሌላውን ነገር ሲል ምን ማለቱ ነው የሚሉ ኢንትሪግ ያደርጋል ያልኩት ለዛ ነው። ሰሚ እያገኘ ያለው የሆነ አንድ ኮሌክሽን መስራት ስለምትችል ነው። ከዛ ደግሞ ምን አየን? ሜሲ ጨዋታው ከመጀመሩ በፊት ሲያሟሙቁ 5 ቅጣት ምቶች መጡ እና ያው ከዚህ በፊት ስለ ሜሲ አኪዩሬሲ የተነገሩ ነገሮች ራሱ ምባፔ እና ሸዋሜኒ እንትን ላይ ቀርቦ በፊት እኔና ኔይማር አሪፍ ነን ብለን ነበር የምናስበዋል ኳስ ላይ። ከዛ ሜሲ ሲመጣ ኦኬ ለካ አንድ ሊግ ውስጥ አይደለም። ቴክኒካል አኪዩሬሲው የሚገርም አለ ቪዲዮ። ኬቨን ፕሪንስ ቦታኝ ከዚህ በፊት እንዲህ ብሎ ነው ይመጣል ከ199 ነው ይመጣል አይደርስበትም ዴር ሽቴገን ወይ ማንም ብሎ ነበር። እና እንዴት 5 ይስታል? እና ደግሞ ሲስት የሚያሳዩ እንትኖች እኔ አሁን ቅድም ካልሹ ጋር መስማማ ይሄ ሰውዬ ሊዮኔል ሜሲ እና እንዲህ አይነት ኮንስፓይሬሲ ውስጥ የሚሳተፍበት ምንም ምክንያት የለም። ተሸነፍሺ ምናምን ስትዩ በኢንቴግሪቲው ምክንያት ምንም አይነት ምክንያት ቢኖር እንደሚሸነፍ እያወቀ ወደሚለ ስፔሻሊ ሜሲ ያደርጋል ብያለሁ። እምነት ነው ግን ይሄ ላረጋግጠው አልችልም፣ ግን አይመስለኝም። እና ምክንያት ሀሳብ የሚመስለኝ ይሄ ነው ለኔ የሚመስለኝ። ትሸነፋለና እንድትሸነፍ የማይመስል ነገር ቢሆንም ማለት ነው ለኔ የማይመስል ነገር ቢሆንም ግን ትሸነፋላችሁ ምናምን ብለሽ ነግረሽው እሺ በቃ ቅር ቢለኝም አዎ ልንሸነፍ ነው የምንገባው ብሎ ፊክስ የተደረገ ጨዋታ ውስጥ ሜሲ ይሳተፋል ብዬ አላምንም። ብዙ ሰው ከእግር ኳስ የምንጊዜም ትልልቅ ተጫዋቾች አንዱ የሚለው ሰው እና በጣም ብዙ ሰው አንደኛ ብሎ የሚያምንበት ሰው እንዲህ አይነት ተራ ነገር ውስጥ ይሳተፋል ብዬ አላምንም። አርጀንቲናን ያንን ጨዋታ ካልተሸነፋችሁ በኒውክሌር ትመታላችሁ ከተባለች አርጀንቲና ኦኬ ያ ሌላ ፎርም ኦፍ እንትን ነው። እንደዛ ደግሞ ልትባል አትችልም አይደል? እንደዛ ኤክስትሪም ከሆነ አንድ ነገር ግን ሜሲ
የእግር ኳስ ህይወቱ በሙሉ ስንት ክብር የሰጠው ሰው መጨረሻ ላይ እግር ኳስ ህይወቱ የመጨረሻ የዓለም ዋንጫ ጨዋታ ሊሆን በሚችል ጨዋታ ላይ በእንደዚህ አይነት ሼናኒገን ውስጥ ይሳተፋል ብዬ አላምንም። ሜሲን አነሳው ትልቁ ተጫዋቻቸው ስለሆነ እና ፋይናል ለማድረስ ሁሉንም ነገር ስላደረገ ተሸክሞ ፋይናል ስላደረሳቸው ሜሲን አነሳው። ሜሲ ያው ግዙፍ ስለሆነ ትልቅ ተጫዋች ስለሆነ ሂስቶሪካል ተጫዋች ስለሆነ መጨረሻ ላይ እንደዚህ ብትዩ አሃ ብሎ ተስማምቶ ወደ ሜዳ የሚገባ አይመስለኝም። የሜሲም እኮ የመጨረሻ ደቂቃ ላይ ለጁሊያኖ ሲሞኔ ያንን ኳስ ሰጥቶት አይደል? ሲሞኔ ወደ ሳጥን ኳሱን ስኩዌር አድርጎት ኩባርሲ አይደለም እንዴ ተዋድቆ ወደ ውጭ አወጣ። ጎል እኮ ነበር። አርጀንቲና አቻ ሊሆን እኮ ነው። ፌር አይሆንም ነበር ከጨዋታው ሁኔታ አንጻር። ግን አይወራም ስለ ኩባርሲ ብዙ አልሰማም እኔ በዛች አክሽን ምክንያት ጥሩ ያለም ዋንጫ ያሳለፈው ከሚል ውጭ ታሪካዊ ሸርተቴ ነው እሱ። ይገባ ነበር ያ ጎል፣ ሊያገቡ ነበር ያንን ጎል። ሜሲ ተስፋ የሚሰጥ የቅጣት ምት ቢያገኝ ኖሮ ወደ ውጭ ይመታው ነበር በጨዋታው ጊዜ እንደዛ ብለን እናምናለን። ግን ሜሲን አልኩ በሜሲ ትልቅነት ምክንያት እያንዳንዱን የአርጀንቲና ተጫዋች በተመለከተ እንደዛ ልል ይችላል። ምክንያቱም አብዛኞቹ የአርጀንቲና ተጫዋቾች ትልቅ የእግር ኳስ ህይወት ያላቸው ተጫዋቾች ናቸው። የዓለም ዋንጫ ያሸነፉ ተጫዋቾች ናቸው በሙሉ ጨዋታውን የጀመሩት ከኒኮ ጎንዛሌዝ በስተቀር ሁሉም they do have a privilege an honor ክብር አላቸው ለራሳቸው። ያንን ያደርጉታል ብዬ አላምን። ግን ለምሳሌ ሁለቱም የመሀል ተከላካዮች እንዴት ተጎዱ በአንድ ጨዋታ እና በጣም የዓለም ዋንጫን ፍጻሜ ወዲያው ተቀይሮ ለመውጣት የሚያስችል ፔን ለምሳሌ አላየንባቸው። በኢንጀክሽን በምንም ሰው ይጫወታል የዓለም ዋንጫ ፋይናል። ስለ ሊሳንድሮ ማርቲኔዝ ጉዳት የክለብ እግር ኳስ የሚከታተል ሰው ሙሉ አያውቅም። እድለኛ አይደለም በጉዳት አቴኒ ጊቭን ታይም ይጎዳል። እንደዛ ነው ሊሳንድሮ ማርቲኔዝ በቃ ተጎዳ። ከዚህ በፊትም ባለፈው በነበረው ሴሚ ፋይናሉን ጨዋታ አስመስጨረሰ። ኦታሜንዲ ቀይሮት ሲገባ ለመጀመሪያ ጊዜ ነው ያ ጨዋታ አይደለም። እና ከዛ ደግሞ ቫርሄንቲና በቫር ይታገዛል አርጀንቲና ወይም አርሄቫር ምናምን እየተባለ ነበር እስካሁን ድረስ እና 21 ፋውል ተሰርቶ እንዴት አንድ ቢጫ ለአርጀንቲና ተጫዋቾች 6 ፋውል ተሰርቶ እኔ በቀደም የነበረኝ ቲዮሪ ኦኬ ብዙ ነው ፋውል በስፔን በኩል በሁለቱ ቡድኖች መካከል ያለ የፋውል ልዩነት ትንሽ ነው። ግን ደግሞ የስፔን ፋውሎች ዝም ብለሽ 21ዱንም ፋውሎች ብታይ ከዚህ ውስጥ አይጠፋም አንድ ወይ ሁለት ቢጫ ሊያሰጥ ይችል የነበረ ፋውል አይጠፋም። ኖርማል ነው። ሰዎች አይደሉ ጨዋታውን የሚዳኙት እና የሆነ የጀጅመንት እንትን ይኖራቸው ይሆናል። ግን 90% የሚሆኑት ፋውሎች ቅጣት ምት የሚያሰጡ እንጂ ካርድ የሚያሰጡ አይደሉም። በአብዛኛው ታክቲካል ፋውል ምናምን የመሳሰሉት ናቸው። ናስቲ አይደሉም ፋውሎቹ። በዛ ምክንያት አይገባኝም። ከዛ እንዴ 17 18 20 ምናምን ሙከራ ነው ያደረገው። እንግሊዝን በቀደም እንደዛ የነቃቀለ ቡድን እንዴት አንድ ሙከራ ያደረገ? እንዴት አንድ ሀፍ የተጋጣሚ ቦክስ ውስጥ ኳስ አይገኝ? እኔ አሁን ፈልጉ እግር ኳሳዊ ምክንያት ምንድን የሆናችሁት አርጀንቲናዎቹ ምንድን ነበር የጨዋታ እቅዳችሁ የሚለው ይጠየቃው መጠየቅ አለበት። የሚያስገርም ስለሆነ የሀገሪቱ ቴክኒካል ዲፓርትመንት ኤፍኤ የሚባል የአርጀንቲና እግር ኳስ ፌዴሬሽን ቴክኒካል ዲፓርትመንት ይመርምረው ምን እንደሆነ። አንድ ጊዜ እንኳን የስፔን ሳጥን ውስጥ እንዴት አይነቁ? ስፔን ነው ጥሩ ቡድን ነው። አዎ የአውሮፓ ዋንጫ ሻምፒዮን ሆኖ ነው የመጣው። ሌሎቹንም ቡድኖች እንደዚህ አቅመ ቢስ አስመስሎ ነው የተጫወተው። አርጀንቲና የመጀመሪያው አይደለም፣ ግን የአርጀንቲና ሌላ ሌቭል ነው ሁኔታው። ስለዚህ ያጠያይቃል እንደንትን እንዴት እንደዚህ ብልጫ ይወሰድብናል የሚል ግን ቀላል መልስ ግን ያለ አይደል? ቀላል መልስ ይሆናል። አይ ስፔን ሁሉንም ስለሚበልጥና ያ ቀላል መልስ ሊዮኔል ስካሎኒ ቀላል መልስ ይሁን። አዎ ግን እሱንማ ማመን አለብን። የተሻለ ቡድን አሸንፏል። በቃ በኳስ በሁሉም ዘርፍ መንገድ በልጠውናል። አዎ ሰውየው ያለው እሱ። በኋላ ግን የአሌክሲስ ማካሊስተር አባትም ተጠይቀው መልበሻ ክፍል ውስጥ ችግር ቢሆን ኖሮ ኮሎ ማካሊስተር የሚባሉት የአርጀንቲና ብሔራዊ ቡድን ተጫዋች ነበሩ። ከዚህ በፊት አይ ቲንክ ከነ ማራዶና ጋርም ተጫውተዋል። ነግሮኛል ልጅ ምንም ችግር አልነበረም መልበሻ ክፍል ውስጥ። ሊዮኔል ሜሲም ሊዮኔል ስካሎኒ ወደ አርጀንቲና ከተመለሰ በኋላ መልበሻ ክፍል ውስጥ ተጫዋቾቹ እንደዛ ጨፍገግ ብለው የወጡት ለዚህ ነው። ችግር ነበር ወይ ብለው ሲጠይቁት አንተ የምርህን ይህን ጥያቄ የጠየቀኝ ነው ብሎ ነው የመለሰለት አንዱን ጋዜጠኛ። እኔ ነው ወይ እንደዚህ አይነት ጥያቄ የምትጠይቀኝ? እንዴት እንደዚህ አይነት ነገር አምነህ ትጠይቀኛለህ? ግን ደግሞ ተጫዋቾቹ ሶሻል ሚዲያ ላይ ወጡና ለትርጉም ክፍት የሆኑ ነገሮች መለጠፍ ጀመሩ። ለምሳሌ ኤንዞ ፈርናንዴዝ ከጨዋታው ውጤት በላይ የሆኑ ትልቁ ነገሮች እንዳሉ አውቃለሁ፣
ብሎ ሶሻል ሚዲያ ላይ ለጥፏል ኢንስታግራሙ ላይ። ደፖል ደግሞ ብዙ ሰዎች ይህንን ውድቀታችንን ሲጠብቁ እንደነበር አውቃለሁ ብሎ ጽፏል። እና ሮብ ተደርጋለች አርጀንቲና የሚል ትንተና የሚሰጥበት ምክንያት ሰዎች ላይ ማልፈርደው ለዚህ ነው። ከዛ ወደ ምን ሄደ? ወደ እንግሊዝ ጨዋታ፣ የፎክላንድ ደሴቶች ጉዳይ። እዛ ጨዋታ ላይ ቢያንስ 2 የአርጀንቲና ተጫዋቾች ያንን ፎቶግራፍ ለማልቪናስ ሶን አርጀንቲኔዝ ማልቪናስ የአርጀንቲና ነች የሚል ጽሁፍ ከደጋፊ ተሰጥቷቸው ፎቶግራፍ ተነስተው እንደ ሊሳንድሮ ማርቲኔዝ አሁን እንግሊዝ ውስጥ መጥቶ ይጫወታል። ሊሳንድሮ ማርቲኔዝ ከእንግሊዝ ጋር ግን ትልቅ እንትን የሚፈጥር ነው። ምንም አያረጉትም፣ ግን የፎክላንድ የማልቪናስ ጉዳይ ጦር ያማዘዘ ብዙ ሰው ያለቀበት ጉዳይ ነው እና የአርጀንቲና ተጫዋቾች የኛ ነው ያደሴት የሚለውን ሶሻል ሚዲያ ላይ ለጠፉት። አሁን ሄደሽ ብታይ የለም ሶሻል ሚዲያው ላይ እንዲያነሱ ተነግሯቸዋል። አንሱት ከሶሻል ሚዲያቸው ላይ ተብለዋል፣ ታዘዋል። እና መጀመሪያ ፖስት ያደረጉት ሊሳንድሮ ማርቲኔዝን ጨምሮ ያ አሁን ያ ጽሁፍ የተነበበበት እንትን የለም ሶሻል ሚዲያው ላይ የለም። እና እንግሊዝ ወዲያው ነው ለፊፋ ቅሬታ ያቀረበችው። የእንግሊዝ መንግስት ጭምር ነው ቅሬታ ያቀረበው። እዚህ ሰዎች እነዚህንም ነገሮች እየወሰዱ ከዛ በፊትም የነበሩ አንዳንድ ነገሮች አሉ በዛ እና ደግሞ ቅድም እንዳልኩት ክላውዲዮ ቺኪታፒያን ኤፍቢአይ የመረመራቸው እና የመታሰራቸው ጉዳይ በቁጥጥር ስር የመዋላቸው ጉዳይ የማይቀር ተደርጎ እየተወሰደ ነው። ብዙ ኢምቤዝልመንት አለ። ግን ደግሞ በሌሎች ቅድም እንዳነሳሁት ለምሳሌ ፊፋ ዳኞች ለአርጀንቲና የሚያደሉ ዳኞች ይሾም ነበር በተባለበትም ጊዜ ቅድም እንዳነሳሁት አይነት አሁን ለምሳሌ ከምን እንደመጣ ማታቂውን ሜሲን ፕሮ ኢስራኤል ፕሮ ጂውሽ ፕሮ አይሁድ የሆነ እና እስራኤል በጋዛ ፈጽመዋለች በሚባል ጄኖሳይድ ላይ ደጋፊ እንደሆነ አንድም ጊዜ ስለዚህ ጉዳይ ላይ አስተያየት ሰጥቶ አያውቅም። ሊሆን የሚችል እንደውም ባለፈው ምን እንደሚያምን በፖለቲካ አላውቅም። ሜሲ ቀኝ ዘመም ነው፣ ሴንተሪስት ነው፣ ሌፍቲስት ነው፣ ማን ያውቃል? ምናልባት ምንም አይነት ጠንካራ ኦፒኒየንም ላይኖረው ይችላል። ፖለቲካን በተመለከተ በቃ ዝም ብሎ ፖለቲካል አንቲፓቲ ፖለቲካ ፍላጎት ላይኖረው ይችላል። ግን ሜሲ ዚዮኒስታ ነው፣ ስለዚህ አይሁድ ዳኛ ተመደበለት። ፊፋ አገዘው ብቻ እኮ አይደለም፣ በጣም ስር የሰደደ እንደዚህ አይነት ትንተና ሲሰጥ ታያለሽ። ከዛ ደግሞ እንዳልኩትኝ የሊፋዝ የሚባሉት አሜሪካዊ አርቢትር ከእንግሊዝ ጋር የነበረውን ጨዋታ የዳኙት አርቢትርም አርጀንቲናን ለመጥቀም ሲባል እኮ ነው። ሜሲ ከእሳቸው ጋር በሚደረጉ ጨዋታዎች እሳቸው በሚዳኟቸው ጨዋታዎች በለስ ይቀነዋል። ስለዚህ እንዲሆንለት ታስቦ እኮ ነው እሳቸው እንዲዳኙ የተደረገ እና ማን ይዳኝ? ያ ሴሚ ፋይናሊስት የደረሰ ዳኛ አይዳኝም። እና ለእያንዳንዱ ጨዋታ የሚሰጥ የሆነ ኮንስፓይሬሲ ያለ ለእኔ ይህን ጉዳይ ብቻ የሚመለከታል። ሬሲዝምን በተመለከተ አርጀንቲና ኤክሰፕሽን ማድረግ የሚፈልግ ሰው አለ። ኤቭሪዌር ኢቭን ሞር አለ ሬሲዝም። አርጀንቲና ውስጥ ብቻ አይደለም፣ የባሰ እኮ ነው። በታሪክም አሁንም የባሰ ነው ያለው ሌላው ቦታ ጥቁር ተጫዋቾች ባሉባቸው ሀገራት ጭምር። ግን ለምሳሌ የናዚ ሀገር ስለሆነ ነው የናዚ ሬሚነንት የናዚ ቅሪቶች አርጀንቲና ሄደው ኖረዋል እንደዚህ ምናምን ደግሞ ይሉሻል። ናዚ ምንድን ነው? አንታይ ጂውሽ አይደለም? ጂውሽን የጨረሰው ማን ነው? 6 ሚሊዮን አይሁዳውያንን በሚያሰቅቅ ሁኔታ የገደለው ማን ነው? ናዚ እኮ ነው። ከዛ ደግሞ ይመጣና የናዚ ሀገር ነው ደግሞ ይልሻል ለሌላ ክርክር። አሁን ይሄ ሁሉ ኮንስፓይሬሲ ነው ከማለት በስተቀር በማስረጃ የሚታገዝ አይደለም። እና እኔ ማምነው ማን ነው? ሊዮኔል ስካሎኒ ፌር ነበር፣ ተገቢው ቡድን ያሸነፈው ብሎ ማምነው እሱ ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።